ግማሽ ደርዘን የሚበዙት ቡኒ ፖስታዎች የሊቢያን መሬት በረገጡት ሰዎች እጅ ገብቷል። እልህ ከሚያስጨርሰው ድርድር በኋላ ምራቅ የሚያስውጠው ሰነድ በመልኩ ተቀምጦ ታሽጎ ቀርቧል። ሰላዮቹ ላለቆቻቸው የሚያሳዩትን ሰነድ በእጃቸው አስገብተው የማን አየር መንገድ ንብረት እንደሆነ በማይታወቅ ሚስጥራዊ አውሮፕላን ወደ መጡበት ተመለሱ። ጊዜው የውጥረት ነበር። መካከለኛው ምስራቅ ውጥንቅጡ ወጥቷል። ጆርጅ ቡሽና ዲክ ቼኒ ዓለም ወይ ከኛ ጋር ነው ወይ ከነርሱ ጋር ነው እያሉ እየፎከሩ ነው። ጸረ ሽብር ዘመቻ የሚለው ቃል ቅዱስ ዘመቻ እንዲመስል ተስሏል። አሜሪካ ነድታ ኢራቅ ያስገባችው ጥምር ኃይል የሳዳም ሁሴንን ጅምላ ጨራሽ መሳሪያ በመፈለግ ላይ ነው። ይህንን የፈሩት ጋዳፊም ነግበኔ ብለው ብዙ ክረምትና በጋ እልፍ ጨለማና ብርሃን የተጉበትን የኒኩሌር ፕሮግራም ለመሰናበት ወሰኑ። አሜሪካና እንግሊዝ አላመኑም። እናም ሰላዮቻቸውን ላኩ። ታህሳስ 11 2003 እንደ አውሮፓውያን አቆጣጠር ሊቢያ በደረሰው አውሮፕላን የተጫኑት የሲአይኤ እና የኤምአይ6 ሰላዮች ከሊቢያ ባለስልጣናት የተረከቧቸው ፖስታዎች ዓለምን ለማጥፋት የፈጣሪ እጅ ብቻ የሚመክታቸው የኒኩሌር መሳሪያዎች ንድፍ ናቸው። ሊቢያ ንድፉን ወደ እሳት ለመቀየር ግብዓቶችን በስዊዝ ካናል ደብቃ ማስገባት ከጀመረች ቆይታለች። ኢስላማባድ ባለ ላውንደሪ ከተገኘ ሰነድ የዶሮ ማርቢያ ተብሎ ስም እስከተሰጠውና እዛው ሊቢያ እስከሚገኘው ድርጅት ድረስም ብዙ ሽፋኖች የኒኩሌር ፕሮግራሟን ከልለውላት ነበር። ከዚህ ጀርባ ደግሞ አንድ ስም አለ። ለኢራንም ለሰሜን ኮሪያም ለሶሪያም የኒኩሌር ፕሮግራምን እንዴት በድብቅ መምራት እንደሚቻል ጠንቅቀው የሚያውቅ ተግብሮም ያሳየ የኒኩሌር ሳይንቲስት አለ። ሞሳድ በመካከለኛው ምስራቅ ዞሮ አውሮፓ ተንከራቶ አድኖ ያልያዘው፣ ሲአይኤ ዳናውን ያጣው ሰው፣ የሲአይኤው ዳይሬክተር ጆርጅ ቴኔት ከኦሳማ ቢንላደን የበለጠ አደገኛ ሰው ነው ያሉት የሞሳዱ አለቃ ሻብታይ ሻቢት ምን አለ ብገድለው ብለው የሚጸጸቱበት ሰው፣ ለፓኪስታኖች ሕያው ብሔራዊ ጀግና፣ ለእስራኤልና ለምዕራቦች ደግሞ እጅግ አደገኛ ግለሰብ። ጋዳፊ ንድፉን አሳልፈው እስኪሰጡበት ድረስ ስራውን በስውር ሲሰራ ኖሯል። ሞሳድ እንኳን ሲአይኤ ሰነዱን ማግኘቱን የሰማው ከቢቢሲ ዜና ነበር። አብዱል ቃድር ካን ኤኪው ካን ይሉታል ፓኪስታኖች። በእርግጥም ስለ እርሱ አለማውራት ከባድ ነው። ነገሩ እዚህ ይጀምራል። ግንቦት 18 1974 እንደ አውሮፓውያን አቆጣጠር ባለፈገግታው ቡድሃ የሚል የኮድ ስም የተሰጠው የህንድ የኒኩሌር ጦር መሳሪያ የተሳካ ሙከራ ተደረገበት። በካሽሚር መሬት ሌት ተቀን ከህንድ ጋር የምትጠዛጠዘው ፓኪስታን ቤቷ ጭንቀት በብስጭት ታጅቦ ገባ። የፓኪስታኑ ጠቅላይ ሚኒስትር ዙልፊቃር አሊ ቡቶ በታላቅ ቁጭት ተናገሩ። ሳር ወይም ቅጠልም ቢሆን እንበላለን፣ መራብ ካለብንም እንራባለን፣ ግን እነርሱ የታጠቁትን መሳሪያ እንታጠቃለን። የክርስቲያን፣ የአይሁድ፣ አሁን ደግሞ የሂንዱ ቦምብ ተሰርቷል። እኛስ ለምን የኢስላም ቦምብ አይኖረንም? በማለት ነገሩን በሃይማኖት ጭምር ባልተገባ መንገድ አይተው በስሜት ተሞልተው አወጁ። ይህ ንግግር ወደ ትንቢትነት መቀየሩ የታወቀው በኋላ ነው። እርሳቸው እንዳሉት ሃይማኖታዊ ቦምብ ባይሆንም ፓኪስታናዊ ቦምብ ግን ተሰርቷል። ይህ ቃል ኪዳን ደግሞ አንድ ሰው አውሮፓ ሄዶ እስኪያጠና እስኪማር ድረስ መጠበቅ ነበረበት። እርሱ ሲወለድ ሀገሩ ገና ከእንግሊዝ ቀበቶ አልተፈታችም ነበር። እንደ አውሮፓውያን አቆጣጠር በ1936 የተወለደው አብዱል ቃድር ካን 1960 ከካራቺ ዩኒቨርሲቲ በሳይንስ የመጀመሪያ ዲግሪውን ከያዘ በኋላ ወደ በርሊን ጀርመን ተጉዞ የብረት ነክ ምህንድስናውን አጠና። ሆላንድና ቤልጂየም ተጉዞም ትምህርቱን ቀጠለበት። ባለስሉ አእምሮ በ1979 ኦሬንኮ በተባለ የሆላንድ ኩባንያ ስር መስራት ቻለ። ይህ የኒኩሌር ኩባንያ ዩራኒየም እያበለጸገ ለአውሮፓ ሀገራት በመሸጥ የሚታወቅ ነው። ካን በዚህ ወቅት ያካበተው ዕውቀት እንኳን ለርሱ ለሀገሩም የተረፈ ነበር። ምርጡን የአውሮፓ የዩራኒየም ማጣሪያ ንድፍ በእጁ አስገባ።
ስራ በገባ በሁለተኛው ዓመት ከሀገሬ ፓኪስታን ልገፋው የማልችለው የሥራ ዕድል ገጠመኝ ብሎ ሹልክ ብሎ ወጣ። ሀገሩ ገብቶ ራዋልፒንዲ በተባለ አካባቢ ቤተ ሙከራ ገነባ። ጨርቃ ጨርቅ ላይ የተሰማራ ኩባንያ የሚል ሽፋን የተሰጠው ኩባንያ ተቋቁሞም ለመሐንዲሱ የሚያስፈልጉ ግብአቶች በድብቅ መምጣት ጀመሩ። ነገሩ ሁሉ እጅግ ጥብቅ በሆነ ሚስጥር የሚከናወን ነበር። ጥቂት የፓኪስታን ወታደራዊ አመራሮች እንጂ ሲቪል ባለስልጣናት እንኳ ስለሚከናወነው ነገር ፍጹም አያውቁም። ከሲቪሎች ይህንን ሚስጥር የሚያውቁት ኒኩሌር አስታጥቃቸዋለሁ ብለው ቃል የገቡት ጠቅላይ ሚኒስትር ዙልፊቃር አሊ ቡቶ ብቻ ነበሩ። ከፓኪስታን ውጪም ወሬው ሲነፍስም አልታየም። ሆላንዶቹ የዩራኒየም ማጣሪያ ዲዛይን እንደተወሰደባቸው ለማወቅ ብዙ ጊዜ ፈጅቶባቸዋል። ለነገሩ የፓኪስታን ወታደራዊ መኮንኖች ሚስጥር ጥበቃ ከወሰንም ያለፈ ነው። ብዙዎቹ ይህንን በማድረግ ተክነውበታል። ፓኪስታን የኒኩሌር ቴክኖሎጂ ባለቤት ከሆነች በኋላም ይህ ሚስጥር ጥበቃ ቀጥሎ መሪዎች ሳይቀር የማያውቋቸው ሚስጥራት እልፍ ነበሩ። የአሊ ቡቶ ልጅ የሆኑት ቤናዚር ቡቶ ጠቅላይ ሚኒስትር እያሉም ጭምር በገዛ ጀነራሎቻቸው መረጃ ተደብቀዋል። የኢስላማባድ ጀነራሎች ለኢራን የኒኩሌር ቴክኖሎጂያቸውን ለማጋራት ተስማምተው ነበር። ታዲያ ቡቶ ይህንን አያውቁም ኖሯል። እንደ አውሮፓውያን አቆጣጠር በ1989 ቴህራን ለጉብኝት ሲሄዱ የኢራኑ ፕሬዝዳንት ራፍሳንጃኒ የጀመርነውን ልዩ ወታደራዊ ስምምነት ለመቀጠል አሁንም ቁርጠኛ ናችሁ ሲሉ ቡቶን ይጠይቃሉ። ግራ የተጋቡት ቡቶ የትኛውን ልዩ ስምምነት አሏቸው። የኢራኑ መሪም የኒኩሌር ቴክኖሎጂውን ነዋ በማለት ጠቅላይ ሚኒስትሯን ያስደነገጠ መልስ ሰጥተዋል። ታዲያ ፓኪስታን የቱንም ያህል ሚስጥሯን ለመጠበቅ ብትጥርም ሚስጥሯ የባቄላ ወፍጮ ሆኖባትም ያውቃል። በ1979 ኤትዴስ የተባለው መጽሔት ነገርየውን አደባባይ ዘረገፈው። ዓለም ግራ ተጋባ። እስራኤል ተቆጣች። የሆላንድ ፍርድ ቤትም አብዱል ቃድር ካንን ሀገሪቱ ላይ በፈጸመው ደባ ጥፋተኛ ነው አለ። አቧራው ሲሰክን ፓኪስታን ወደ ፕሮግራሟ ተመለሰች። በዚህ ጊዜ ነበር ሞሳድ የፓኪስታንን የኒውክሌር ሳይንቲስትና አጋሮቹን ለማደን የተለያዩ ገመዶችን መጥለፍ የጀመረው። በምዕራብ ጀርመን በፖስታ የታሸገ ቦምብ ተልኮ ሰውየው ሳይሆን ውሻው ተገደለ። ስዊዘርላንድም ጀርመንም ያሉ ከእርሱ ጋር ይሰራሉ የተባሉ ባለሀብቶች በሞሳድ ስልካቸው ተጠልፎ ማስፈራሪያ ሰምተዋል። አብዱል ቃድር ካን ግን ምዕራባውያን ራሳቸውን ዓለምን ለመጠበቅ ከፈጣሪ የተላኩ ለምን ያስመስላሉ እያለ ያፌዝ ነበር። እስራኤል ግን አሁንም ተስፋ አልቆረጠችም። በ1980ዎቹ ከህንድ ጋር በመተባበር የፓኪስታንን የኒኩሌር ጣቢያዎች ለመደብደብ አቀደች። የህንዷ ጠቅላይ ሚኒስትር ኢንዲራ ጋንዲም ለጎረቤታቸው መመታት እተባበራለሁ አሉ። ጉጃራት ከሚገኘው ጃምና ጋር የጦር ሰፈር በመነሳት ኤፍ-15 እና ኤፍ-16 የጦር ጀቶች ማዕከላቱን እንዲያጋዩ ተወጠነ። እቅዱ ግን በመጨረሻው ሰዓት ከሸፈ። ጠቅላይ ሚኒስትሯ አፈገፈጉ። የእርሳቸው ልጅ ራጂቭ ጋንዲ ቦታቸውን ሲረከቡም ፓኪስታንን የመደብደቡ ሐሳብ ከልብ አልወጣም። የህንድ ጦር አዛዥ የነበሩት ክሬሽናስዋሚ ሳንዳርጂ ጠቅላይ ሚኒስትሩ ሳያውቁት ጦራቸውን ወደ ድንበር አንቀሳቀሱ። 500,000 የሚያልፍ ሰራዊት ፓኪስታን አፍንጫ ስር ከባድ ወታደራዊ ልምምድ አደረገ። የጀነራሉ ሐሳብ ፓኪስታንን ወደ ጦርነት ጋብዞ የኒኩሌር ጣቢያዎቹን መደብደብ ነበር። ራጂቭ ግን እቅዱን እንዳወቁ ለጦርነት ሩብ ጉዳይ ላይ የነበረው ጦራቸው እንዲመለስ አዘዙ። እስራኤል ፓኪስታን ኒኩሌር እንዳትታጠቅ ያደረገችው ሙከራ ሊሰምር ያልቻለው በአሜሪካ ቸልታና ከፊል ድጋፍ እንደነበር ታሪክ መዝግቧል። አሜሪካ የቀዝቃዛው ዓለም ጦርነት አጋሬ የምትላት ኢስላማባድ ብዙ እንድትከፋባት አልፈለገችም። በፕሬዝዳንት ጂሚ ካርተር ጊዜ በኒኩሌር ፕሮግራሟ ምክንያት ማዕቀብ ቢጣልባትም ሶቪየት ኅብረት አፍጋኒስታንን ስትወር ማዕቀቡ ተነስቶላታል። በኋላ የተጣሉባት ማዕቀቦችም እንደያመጣጣቸው ወደ መጡበት ተመልሰዋል። አሜሪካ እንኳን ተይ ልትል ጭራሽ የኒኩሌር ሳይንቲስቶቿን እስከ ማሰልጠን ደርሳለች። ቻይናም ከስልጠና እስከ ዩራኒየም ያላትን ሁሉ ሰጥታለች። በመጨረሻም በግንቦት የተተከለው በግንቦት ጠበቀ።
ግንቦት 1974 ህንድ ባለ ኒኩሌር ስትሆን ቃል የተገባው የፓኪስታን ባለ ኒኩሌርነት በግንቦት 1998 መሬት ነካ። ፓኪስታን ሰባተኛዋ ባለ ኒኩሌር መሳሪያ ሀገር ሆነች። ፓኪስታናውያን አደባባይ ወጥተው ሲጨፍሩ ግን አብዱል ቃድር ካን የሚለውን ስም ጭራሽ አያውቁትም ነበር። አሁን ግን ከሩብ ቢሊዮን በላይ ለሚቆጠሩት የፓኪስታን ዜጎች ብሔራዊ ጀግናቸው ነው። ጀግናቸው መሆኑን ያወቁት ግን የፓኪስታን የኒኩሌር ፕሮግራም ፍሬ ባፈራበት ዕለት ነበር። በ1998 ፓኪስታን የኒኩሌር መሳሪያዋን በስኬት ስትሞክር በቴሌቪዥን መስኮት ብቅ ብሎ አቶሚክ ቦምቡን የሰራሁላችሁ እኔ ነኝ፣ ሚሳኤላችሁን የፈጠርኩላችሁ እኔ ነኝ አለ። የፓኪስታን ህዝብ በሆታ ኤኪው ካን ጀግና አለ። ትምህርት ቤቶች፣ የክሪኬት ቡድኖች በእርሱ ስም ተሰየሙ። ይሁንና የእርሱ ዝና በፓኪስታን እንደገነን አልቀጠለም። በተለይ ለሊቢያ ሊሰራ ያቀደው ከተሰማ በኋላ አሜሪካ ቀውስ ሆና የፓኪስታንን መንግስት ተቆጣች። የኢስላማባድ ሰዎችም እኛ ይህንን ጉድመች እናውቅና ብለው እንዳልነበሩበት ሰውየውን ለቁም እስር ዳረጉት። በቴሌቪዥን አስወጥተውም የሀገሬ መንግስት በዚህ ሁሉ ጣጣ የለበትም ብለው አናዘዙት። በ2021 በ85 ዓመት ዕድሜ ከአንቱታ ጋር ይህችን ምድር እስኪሰናበቱም ድረስ አንገት ተደፍቶ ተኖረ። ፓኪስታኖች ግን እንዲህ እንደ ኢራን ላለመደብደብ ቀደም ብለው ስለታጠቁት የኒኩሌር መሳሪያ አብዱል ቃድር ካንን አዘውትረው ያመሰግናሉ። የፓኪስታን የኒኩሌር ፕሮግራም አባት የሚለውንም ስም ለአብዱል ቃድር ካን ሰጥተዋል።